እንዴት ናችሁ? እግዚአብሔር ይመስገን። ጌታን እናመሰግናለን። የዕብራውያን መጽሐፍ ምዕራፍ 12ን እናወጣና ከቁጥር 22 ጀምሮ ያለውን እናነባለን። የዕብራውያን መጽሐፍ ምዕራፍ 12 ቁጥር 22 እናንተ ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል። በደስታ ወደ ተሰበሰቡት ወደ አእላፋት ስማቸውን በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነት ወዳገኙት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን ስለሰጠህን መልካም መንፈስ ስም የተመሰገነ ይሁን። እንድናመልክ ስለሰጠህን እድል ተመስገን። በእብረት እንድንገናኝ ስለፈቀድክ ተመስገን። እንድንተያይ እድል የሰጠህን ጌታ ሆይ በመጨረሻው ጊዜና ዘመን ላይ መሰባሰባችሁን አትተው እንደሚል ቃል ጌታ ሆይ እንድንሰበሰብ በአንተ ፊት ለመሆን በህብረት በአንድነት እንድንሆን ስለተሰጠን እድል ስም የተመሰገነ ይሁን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ደግሞ የከፈትነውን ቃልህን አስተምረን። በአንተ መንፈስ የተጻፈ ያንተ እውነት ያንተ ቃል ነው። አንተ የመከርከው አንተ የተናገርከው ቃል ነው። በማንም ጥበብ የሚነገር አይደለም። እግዚአብሔር ሆይ በማንም የንግግር ችሎታ የሚብራራም አይደለም። እግዚአብሔር መንፈስ ቅዱስ ሆይ ይህንን እንድታስተምረን እንለምንሃለን። እንዲገባን እንለምንሃለን። ፍሬ እንዲሆንልን እንለምንሃለን። እግዚአብሔር ሆይ የምንሰማ ብቻ ሳንሆን ከምንሰማው ከኛ ጋር እንዲዋሃድ እግዚአብሔር ሆይ እንዲጠቅመን በጌታ በኢየሱስ ስም እንለምንሃለን። ጌታ ሆይ ጊዜውን ሰዓቱን አንተ ተቆጣጠር። እኔንም ባሪያህን እንድትረዳ ጸጋ እንዲበዛልኝ እለምንሃለሁ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። የዕብራውያን መጽሐፍ ነው ያነበብነው። ምዕራፍ 12 ጋር ስንደርስ አማኞች በክርስቶስ ኢየሱስ ያመንን አማኞች ደግሞም እነዚህ የዕብራውያን መልእክት የተጻፈላቸው ሰዎች ክርስቲያኖች ናቸው። ዕብራዊ ናቸው ማለት አይሁዳዊ ናቸው የተጻፈላቸው ሰዎች እና ሲጻፍ ስናነበው ዝም ብሎ ሲነበብ የማይገባ ቃል ይመስላል፣ ግን እውነት ነው። የዕብራውያን መጽሐፍ ሲጻፍ ከብሉይ ኪዳን በጣም ብዙ ነገር የወሰደ ክፍል ነው ማለት እነዚህ የተጻፈላቸው ሰዎች አይሁዳዊ ናቸው። አይሁዳዊ ሆነው ግን ደግሞ በአይሁድ እምነት ስርዓት ውስጥ ሊወድቁ ያሉ ክርስቲያኖች ናቸውና በጣም አጠንክሮ ከዘፍጥረት ከኢሳይያስ ከዘጸአት ከተለያየ ከብሉይ ኪዳን መጽሐፍትን እያመጣ ነው የጻፈላቸው። ለምን ከተባለ እነዚህ አይሁዳዊ ክርስቲያኖች የአይሁድ እምነትን ያውቃሉ፣ የአይሁድ ስርዓትን ያውቃሉ፣ ብሉይ ኪዳንን በደንብ ያውቃሉ። ስለዚህ ሊያስረዳቸው የፈለገው ከሚያውቁት ነገር ተነስቶ ነውና እነዚህ አማኞች ኢየሱስ ክርስቶስን አውቀዋል። ይህ አዲስ ኪዳን ገብቷቸዋል፣ ወንጌል ገብቷቸዋል። ነገር ግን ከበዛባቸው ብዙ መከራ የተነሳ በኔሮ ዘመን የነበሩ ናቸውና በጣም ብዙ ስደትና መከራ መጥቶባቸዋል። ከመንግስታት ብቻ ሳይሆን ደግሞ ከአይሁዶች ራሱ ብዙ መከራ እየመጣባቸው ነበርና ከመጣባቸው መከራ የተነሳ ወደኋላ እያፈገፈጉ ወይም ደግሞ እየተንሸራተቱ የነበሩ ናቸው። ስለዚህ በጣም በዋናነት መጽሐፉ የተጻፈው እናንተ ጽኑ ቁሙ የሚል ነው። ጽኑ ቁሙ እንዳትንሸራተቱ። ምክንያቱም ይላል ከምዕራፍ 1 ጀምሮ አንዳንድ ሐሳቦች እናያለን፣ ግን አሁን ያነበብኩላችሁ በጣም ቁልፍ ነገር ይነግራቸዋል መጨረሻ ላይ። እናንተ የዚህ ምድር አይደላችሁም፣ እናንተ ከዚህ መንግስት አይደላችሁም፣ እናንተ የደረሳችሁት ሰማይ ነው። እናንተ በክርስቶስ የተቀበላችሁት ሕይወት እግዚአብሔር ጋር የሚያደርስ ነው እና በዚህ ምድር የሚደርስባችሁን እያንዳንዱ ነገር ጸንታችሁ እንድትቆሙ ነው። ለዚህ ነው መጽሐፉ የተጻፈው። በቃ አንድ
ኢየሱስ ክርስቶስ የበላይ ነው፣ ከሁሉ ነገር የሚበልጥ ነው። እናንተ ይሻላል ብለው ከሚያስቡት የአይሁድ እምነቶች ከሚሏችሁ የብሉይ ኪዳን ላይ ትኩረት አድርገው ጥብቅ አድርገው አንላቀቁም ካሉት ትምህርት የተሻለ ኪዳን መጥቷል። ስለዚህ ይሄኛው ኪዳን ያነሳል፣ ብሉይ ኪዳንን ያነሳል፣ ከዛ አዲሱን ኪዳን ያመጣል። ብሉይን ያነሳል፣ አዲሱን ኪዳን ያመጣል። ከዚህ ሁሉ ግን ምንድነው መጽሐፉ ሊያስተምራቸው የፈለገው ሲባል ኢየሱስ ከሁሉ በላይ ነው፣ ከሁሉ ይበልጣል። ስለዚህ አትፍረክረኩ፣ አትንሸራተቱ፣ ጽኑና ቁሙ። ለምን ሲባል ያነበብኩላችሁ ክፍል እናንተ የሰማይ ናችሁ። አሜን። ሰው እንዲጸና የሚያደርገው ምክር ሁሉ ጊዜ እንደምንለው ወደ ኋላ ማነበዋለሁ መጽሐፍ ቅዱሳችን ላይ ያለ ክፍል ነው። የሚያበረታታ ወይ ደግሞ ይሄ እያማሙቅ አይዟችሁ እንትን አላችሁ ሽልማታችሁ እንዲህ ነው ብሎ በምድር የሚሰጥ ነገር መጽሐፍ ቅዱሳችን ብዙ ጊዜ አይነግረንም። እና ለዚህ ነው መጽሐፍ ቅዱሳችን ሲነግረን ገና እናንተ ደም እስከ ማፍሰስ አልተጋደላችሁም ይላቸዋል። ኦፍ ኮርስ መከራ አለባችሁ፣ ግን ደግሞ ያው ገና ደም እስከ ማፍሰስ እስከ ሞት እስከ መገደል ገና ራሳችሁ በጣም ብዙ ዋጋ የምትከፍሉበት ሌላ ፊተኛ መከራ አለ ይላቸዋል። ጽኑ እያለ መከራ አለ ነው የሚላቸው አያይዘው። እና በጣም ሰዎች በክርስቶስ ኢየሱስ በተቀበሉት ሕይወት ላይ ጥርጣሬ እንዳይገባቸው የሚመክር መጽሐፍ ነው። በጣም እኔ ሳነበው በጣም እየተገረምኩ እያልኩ ነበር ማነበው መጽሐፉን በደንብ እያየሁት ነበርና ያስደንቃልም ያስቀናልም በጣም ደግሞ ያበረታታልም የዕብራውያን መጽሐፍና ከመጀመሪያው ከምዕራፍ 1 ጀምረን ስንመለከተው ኢየሱስ ክርስቶስ ከሁሉ በላይ መሆኑን ከመላእክት በላይ መሆኑን ምዕራፍ 2 ደግሞ ስናይ ከሙሴ በላይ ነው እያለ ከአሮን በላይ ነው ከመልከ ጼዴቅ በላይ እነዚህን ሁሉ ሐሳቦች እያነሳ ይመጣል። ለምን ሲባል የእስራኤል ሕዝብ ወይ ደግሞ አይሁዳውያን በጣም የሚያምኑት የአይሁድ እምነት በራሱ የሚያምኑት ነገር ምንድነው? የሙሴን ሕግ ተሰጥቶናል። የሙሴ ሥርዓት እነዛ ሕግጋቶች እግዚአብሔር ከሰማይ የላካቸው ናቸው። በመላእክት በኩል የመጣ የእግዚአብሔር ሕግጋት ናቸው። ቤተ መቅደሱ በእግዚአብሔር ሥርዓትና በእግዚአብሔር ትእዛዝ የተሰራ ነው። ስለዚህ ቤተ መቅደስ የኛ ነው። መላእክት ከዛ የሙሴ ሕግ ሙሴ አብርሃም ያዕቆብ እያሉ እነሱ ብሉይ ኪዳን ላይ አጥብቀው የያዙት ነገር አላቸው። ስለዚህ አዲስ ኪዳን ሲመጣ ነው አሉ። አዲስ ኪዳን መጣ። ባይዘው እግዚአብሔር ራሱ መጽሐፍ ቅዱሳችን ሲነግረን እኔ ከሕዝቤ ጋር አዲስን ኪዳን እገባለሁ። አዲስ ኪዳን የተባለው ሌላ ኪዳን ነበረው አይደል? እግዚአብሔር ከሕዝቡ ጋር የነበረው ኪዳን ነበር። ግን እግዚአብሔር ተናግሯቸው ነበር እኔ ከሕዝቤ ጋር የምገባው አዲስ ኪዳን አለኝ። እሱ ኪዳን ነው አሁን እየነገሯቸው ያሉት። የተነገራቸው በጣም ችላ ማንለው ይሄንን መልእክት ለምንድን ነው ካላችሁኝ መልእክቱ ላመኑ ሰዎች የተጻፈ ነው። የአይሁድ እምነትን የሚከተሉ ሰዎች አሉ፣ ግን የተጻፈው ለነሱ አይደለም። የአይሁዳዊ ሆነው ክርስቲያን የሆኑ ማለት ኢየሱስን የተቀበሉ የአይሁድ ሕግና ሥርዓት ሳይሆን የሚያድነን ወይ ደግሞ የሙሴ ሕግ ሳይሆን የሚያድነን ኢየሱስ ነው ብለው የነበሩ ግን ደግሞ ፈርተው መከራን እየተሸሸ ያለ ሕይወት ነው ለነሱ ነው የሚመከሩትና ችላ ምንለው አይደለም ልላችሁ ፈልጌ ነው። ምክንያቱም ብዙ አይነት ሕይወት፣ ብዙ አይነት ስትራግል፣ ብዙ አይነት ዋላ መቅረት ስሜት፣ ብዙ አይነት ተስፋ መቁረጥ ስሜት፣ ብዙ የተሻለ ሕይወት በሌሎች በመናይ ጊዜ ለምን የምንለው ነገር እንዳይኖረን ይህ ምክር ያስፈልገናል። ስለዚህ የዕብራውያን መጽሐፍ በቃ እነሱ መከራ ውስጥ ስለነበሩ ለነሱ ነው ብለን ችላ የምንለው መልእክት አይደለም ማለት ነው። ለዛ ነው የምንሰበከው የተጻፈልንም ለትምህርታችን ነው ስለሚል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄንን የጻፈላቸው ሰው የዕብራውያን መጽሐፍ የጻፈው ሰው በግልጽ አይታወቅም። ብዙ ጊዜ መጽሐፍ ቅዱስን ስንማር ይሄንን መጽሐፍ የጻፈው ከሌ ነው እያልን እናብራራለን። ግን ዕብራውያንን ጻፊው አይታወቅም። ምክንያቱም መጽሐፍ ውስጥ ስለማንነቱ ምንም የተገለጠ ነገር የለም። ለምሳሌ የጳውሎስ መልእክቶችን ስንመለከት ጳውሎስ ጻፈው አይደል? እኔ ጳውሎስ እያለ ራሱን የሚያምራራባቸው መንገዶች አሉት። ብዙ መልእክቶች እንደሱ ናቸው። የዕብራውያን መጽሐፍ ግን ከአዲስ ኪዳን ላይ ጻፊው አይታወቅም። ግን ደግሞ የተለያዩ አባቶች የተለያየ መላምት ያስቀምጣሉ ከተረዱት ነገር ተነስተው ጳውሎስ ነው የጻፈው የሚሉ አሉ። አሁን እኛ በፊት እኔ እንደዛ ነው ማስብ የነበረው። ጳውሎስ ነው የጻፈው፣ አጵሎስ ነው የጻፈው፣ በርናባስ ነው የጻፈው የሚሉ የተለያዩ ሰዎች የተለያየ ምክንያት እያስቀመጡ ይሰጡናል። ግን ጻፊው ይሄ ነው የሚባል ነገር መጽሐፋችን ላይ አልተቀመጠልንም።
ግን አንድ አባት አለ ይባላልና የዕብራውያን መጽሐፍን የጻፈው ሰው የሚያውቀው እግዚአብሔር ብቻ ነው ብሏል ይባላል። በጣም ብዙ ፍልስፍና ብዙ አይነት መላምቶች ሲቀመጡ በቃ የዕብራውያን መጽሐፍ የጻፈው እግዚአብሔር ብቻ ነው፣ ዋናው መጠቀም ነው፣ ዋና ለህይወት ይሁነን እንጂ ብሎ ተናግሯል ይባላልና እኛም እንደዛ እናምናለን። በጣም የህይወት ቃል ስለሆነ የእግዚአብሔር መንፈስ ያለበት ቃል ስለሆነ በዛ እናምናለን። ግን ስለ ጻፊው ዝም ብለን ስንመለከት አይሁዳውያንን የሚያውቅና የአይሁድን ስርዓት በደንብ ጠንቅቆ የሚያውቅ እንደሆነ እናውቃለን። ምክንያቱም ከጻፈላቸው ታሪክ ተነስተን ግሪክ ቋንቋ በጣም ያውቃል ይባላል። ምክንያቱም የተጻፈው በግሪክ ቋንቋ ነው፣ ፐርፌክት ነው ይባላል። ስለዚህ እንደገና ደግሞ የብሉይ ኪዳንን ስርዓትና ህግ በደንብ የሚያውቅ ሰው እንደሆነ ግን ከአጻጻፉ ተነስቶ መገመት ይቻላል ማለት ነው። ስለዚህ የተጻፈላቸው ደግሞ እንዳልኳችሁ አይሁዳዊ ሆነው አማኞች ወይም ደግሞ በክርስቶስ ኢየሱስ ያመኑ ሰዎች ናቸው። የተጻፈበት ዋና ዓላማ ዕብራውያን ምዕራፍ 1 ከ1 እስከ 4 ያለውን እናያለን። ኢየሱስ ክርስቶስ የእግዚአብሔር ጸጋን ለመግለጥና በእርሱም በኩል ይህ ጸጋ ወደ ሰው እንዲደርስ ፍጹም ወደር የሌለው ብቃት ያለው መሆኑን ለማሳየት ማለት ለዚህ ነው ከሙሴ ይበልጣል፣ ከአሮን ይበልጣል፣ ከክህነት ኢየሱስ ይበልጣል። ድንኳኑም ይሄኛው ድንኳን አይደለም፣ ትላንት የተሰራው ድንኳን ሰማያዊ ድንኳን ነው። ሁሉ ነገር በብሉይ ኪዳን ላይ ያሉ ነገሮች ሁሉ በአዲስ ኪዳን በክርስቶስ ኢየሱስ ፍጻሜን አግኝተው ተቋጭተዋል፣ ተቋጥረዋል። ስለዚህ ኢየሱስ በቂ ነው፣ ሌላ ነገር አያስፈልጋችሁም የሚል አንድ የተጨመቀ ነገር አለው። ከሁሉ ይበልጣል በሚል የተዘረዘረ ክፍል ነው ማለት ነው። ስለዚህ ኢየሱስ ብቃት ያለው ፍጹም የሆነ ወደ እግዚአብሔር መግቢያ የሆነ ብቸኛ እንደሆነ በጣም አጥብቆ ሊነግራቸው ይፈልጋል። ለምን ካላችሁ እንዳልኳችሁ ነው፣ ወደ አይሁድ ስርዓትና እምነት እንዳይመለሱ ማለት ነው። እግዚአብሔር ይመስገን። እንዳልኳችሁ ምዕራፍ 1 እና ምዕራፍ 2 ኢየሱስ ክርስቶስ ከመላእክት ይበልጣል፣ ከሙሴ ይበልጣል ይለናል። እንደ ሙሴ ያው ካህን ነው፣ ሙሴ አገልጋይ ነው፣ ሙሴ ነብይ ነው። ግን ደግሞ ራሱ ሙሴ ምን ብሏቸዋል? እንደኔ ያለ ነብይ ይነሳላችኋል ብሏል። ሙሴ እንደኔ ያለ ነብይ ይነሳል። መጽሐፍ ሲነግረን ሙሴ ራሱ በጣም ታማኝ በእግዚአብሔር ቤት ውስጥ ታማኝ አገልጋይ ነው ይላል። ታማኝ አገልጋይ ነበረ ሙሴ። መላእክትም ደግሞ የእግዚአብሔር አገልጋዮች ናቸው። ሰዎች ወደ ድነት እንዲመጡ የሚላላኩ ናቸው። መላእክትም እኮ ከእግዚአብሔር የሆኑ ናቸው፣ አገልጋዮች ናቸው። ኢየሱስ ክርስቶስ ግን የዘላለም አምላክ ነው ይላል። እግዚአብሔር ይመስገን። እና አሁን ይሄ መላእክት ይበልጣል አይበልጥም ለኛ ኖርማል ሊሆን ይችላል። ለነዚህ ሰዎች ግን መላእክት ጋር ያላቸው ክብር፣ ለመላእክት የሚሰጡት ክብር እጅግ በጣም ትልቅ ነው። ሙሴ ሲባል እነሱ የሚያንቀጠቅጣቸው ናቸው። አብርሃም ሲባል እንዴ ነው የሚካድ አይደለም። ለዚህ ነው ከሙሴ ይበልጣል። ሙሴ በእግዚአብሔር ቤት ውስጥ ሎሌ ነው፣ አገልጋይ ነው። ኢየሱስ ግን ልጅ ነው፣ የእግዚአብሔር ልጅ። ማንም እኛ እንደምንለው የእግዚአብሔር ልጅ እንደምንለው አይነት ልጅነት አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሙሴ ደግሞ በእግዚአብሔር ቤት ውስጥ አገልጋይ ነው፣ ያሁን ታማኝ፣ ያሁን ብዙ እግዚአብሔር ኃላፊነት የሰጠው ያንን ህዝብ ያወጣ ያስገባ ታማኝ ነብይ ነበረ። ግን ኢየሱስ ከሱም ይበልጣል። ለምን? ልጅ ነው። እግዚአብሔር ይመስገን። ስለዚህ እናንተ ትኩረታችሁን ወደ ኢየሱስ አድርጉ እያላቸው ነው። ገብታችኋል? ሽፍት እያደረገ ነው፣ አእምሯቸውን እየቀየረ ነው። ከዚህ ከብሉይ ስርዓት ወደ አዲሱ ስርዓት እየወሰዳቸው ነው ማለት ነው። ቀስ እያለ መልሶ ይመጣና ማስጠንቀቂያ ይሰጣቸዋል። ኢየሱስ ከሙሴ ከበለጠ፣ ኢየሱስ ከመላእክት ከበለጠ እንግዲህ ተጠንቀቁ ይላቸዋል። ተጠንቀቁ፣ እንዳትንሸራተቱ። እነዚህ ህዝቦች ሙሴ ያወጣና ያስገባቸው ህዝቦች ከተራራ በዛ በተናወጠ በጭስ በምናምን ባይለኛ እሳት የተቀበለውን ያንን 10 ትእዛዝ ያንን ሁሉ ስርዓትና ህግ ያልተቀበሉትን ያልኖሩት ሰዎች ይላል እነሱ ወደ እረፍት አይገቡም ብዬ ማልኩባቸው ይላል እግዚአብሔር ቃል። ወደ እረፍት አይገቡም ማለት ወደ ከናን ወደዛ ወደሚታረፍበት ከግብጽ ተወጥቶ እረፍት ወዳለበት ዘመን እንዳይገቡ ምያለው ይላል እግዚአብሔር። ስለዚህ እናንተ አይሁዶች፣ እናንተ ክርስቲያኖች በጣም አስመሩበት። እናንተም ተጠንቀቁ፣ የመጣላችሁን የምስራች ቃል ቸል እንዳትሉ። ለምን? ወደ እረፍት አለመግባት አለ። በጣም ሲሪየስ ነገር ነው። አንዳንድ ጊዜ በቃ ላመኑ ሰዎች ይሆናል አይሆንም ወይ? በቃ የእግዚአብሔር ቃል እንደዛ ነው የሚያስተምረን። እነሱ የተነገራቸውን ቃል ካለማመናቸው ነው የሚለው። ካለማመናቸው ወደ እረፍት አይገቡም ብዬ ማልኩባቸው ይላል። ማልኩኝ፣ አላመኑም፣ የተሰጣቸውን ሕግጋትና ስርዓት አልተቀበሉም። ስለዚህ እዛው ምድረ በዳ ላይ ተንጠባጥበው አልቀዋል።
ስለዚህ እናንተ እንደ አባቶቻችሁ ልባችሁን እልከኛ አመፀኛ እንዳታደርጉ እናንተ የተሰጣችሁን የምስራች ቃል ቸል እንዳትሉ አለበለዚያ ሲላል በቃ ወደ ረፍት አለመግባት ይሆናል። ለዚህ ነው ወደ ኋላ ላይ ክፍሉ ላይ እናየዋለን። ይሄ በቃ ኢየሱስ ክርስቶስን ትቶ ወደ ኋላ መንሸራተት ጌታን እንደገና እንደ መስቀል ነው። እግዚአብሔርን ኢየሱስ ክርስቶስ የሰራውን ስራ ማንቋሸሽ ነው ይላቸዋል። አውቃችሁታል፣ ተረድታችሁታል አስቀድማችሁ። ስለዚህ እንደዛ እንዳይሆንባችሁ ቸል እንዳትሉ ወደ ረፍት ከመግባት እንዳትያዙ። እነሱ እኮ ቃሉን ሰምተውት ነበር፣ እነሱ እኮ ተሰብከው ነበር፣ እነሱ እኮ ተምረውት ነበር። ነገር ግን ይላል መጽሐፍ ቅዱስ ሲነግረን ያ ቃል የተማሩት ቃል አልተዋሃዳቸውም ይላል። ስላልተዋሃዳቸው አልጠቀማቸውም፣ ወደ ረፍትም አልገቡም። የሰሙት ቃል በሰማይ በዛ ተራራ ሲወርድ ታስታውሳላችሁ። ዘዳግም 33ን ብታዩ ያ እንዴት እንደወረደ እንዴት እንደመጣ ያ ህግጋት ምናምን ብታዩ በቃ ትደነቃላችሁ። ያሉ የተንቀጠቀጡለት እኮ ነው። ግን ደግሞ አልተቀበሉትም፣ አላመኑበትም። ስለዚህ ወደ ረፍት አልገቡም። እናንተም ቸል እንዳትሉ የሰማችሁን ቃል ህይወት አድርጉት። የሰማችሁትን ቃል ይዛችሁ ጽኑና ቆሙ። በዚህ ምድር ላይ ምንም አይነት የምታዩት ነገር የለም። ኦፍ ኮርስ ያ የመንግስት በዛ አረመኔ የሆነ መንግስት እናንተ ላይ ስቃይ እያበዛ ነው፣ እናንተ ላይ መከራ እያበዛ ነው። ግን ደግሞ ከፊት እዩ። እናንተ የደረሳችሁት እዚህ ምድር ላይ አይደለም። በቃ ልትሞቱ ትችላላችሁ። ገና ደም እስከ ማፍሰስ መከራ አላያችሁም። ገና ልታዩ ትችላላችሁ። ግን ደግሞ ኢየሱስን ተመልከቱ ይላል። ለምን? እሱ ሁሉን መከራ ይዞ ተቋቁሞ በዚህ ምድር ያለውን ንቆ በአባቱ ቀኝ ከብሯል። ስለዚህ በሁሉ እንደኛ የተፈተነ ይላል ምዕራፍ 4 ላይ ስናየው በሁሉ እንደኛ በመከራ ያለፈ ሊቀ ካህን አለን። ሊቀ ካህን አለን። ኢየሱስ ክርስቶስ ላይ ብዙ መከራ ደርሶበታል። ተሰዷል፣ ብቻውን ቀርቶ ያውቃል፣ ተመቷል፣ መጨረሻ ላይ ተገሏል። እናንተ ከዚህ የተሻለ ከዚህ ባሰ ምን ይገጥማችኋል አለ። ምን ይገጥማችኋል? ምንድነው የምትፈሩት? ኢየሱስ እኮ ይሄን ሁሉ ንቆ አልፏል፣ ሄዷል፣ ድል አድርጎ ጨርሷል። ስለዚህ እንደ አንድ ሯጭ እንደዚህ ያያችሁ ኢየሱስን ከፊት ለፊት ድል የምታደርጉት እሱ ስለሆነ ወደዛ ለመሮጥ ራሳችሁን አስተካክሉ ነው የሚላቸው። እና አትስነፉ፣ ደግሞስ ወደ ረፍት እንድትገቡ በጣም አድርጋችሁ ልትጠነቀቁ ልትጸኑ ይገባቸዋል ይላል። የሚራራ ሊቀ ካህን ስላለን ደግሞ በሁሉ እንደኛ የተፈተነ ስለሆነ ደግሞ ያዝንልናል፣ በመከራችንም ይራራልናል። ማለት ሰው አሁን በነገራችን ላይ ለዕብራውያን ብቻ አይደለም። አሁን እኛ እያንዳንዱ ሰው ምንም መከራ አልደረሰብኝም ምንም እንዳልኳችሁ ነው። መገደል ላይሆን ይችላል። የዚህ ዘመን መከራ ብዙ ነው የምንፈተንበት፣ ብዙ ነው። ለጌታ ብለን ብንቆም መንገዱ ሲስተሙ ይለያይ እንጂ ብዙ እቺ ዓለም በራሷ መከራ ታመጣለች። መከራ ላያችን ላይ ትጨናለች። መንገዱና ሲስተሙ ሊለያይ ይችላል። ግን ደግሞ ምንድነው የሚለው? የምታልፉበትን እያንዳንዱ ነገር ኢየሱስ ክርስቶስ ያውቀዋል ነው። ጽኑ። በቃ የማያውቀው ነገር የለም። እያወቀው ነው የምትኖሩት። ይሄንን ህይወት ነው እንድታልፉበት ስለተፈቀደላችሁ ነው የምታልፉት እንጂ ኢየሱስ የማያውቀው ምንም ነገር የለም። ለምን? ሁሉ እንደኛ ሰው ሆኖ አይቶታል። ምንም እሱ ማያውቀው እንደ ሁሉን ነገር በቃ መጨረሻው እኮ ሞት ነው። ሰው በምድር ላይ መከራ ደረሰብኝ ካለ ጥጉ ሞት ነው። ሌላ ምን አለ? ሞትንም ቢሆን ቀምሷል። ስለዚህ እሱን ተመልከቱ። እሱ ሞትን ተቋቁሞ እሱ ሞትን ተገሎ ተነስቶ ግን መጨረሻው ክብር ሆኗል። በአባቱ ቀኝ ከብሯል። ስለዚህ ሁሉ ጊዜ በምትጓዙት መንገድ ውስጥ የሚራራና የሚያቅ እያየ ያለ አምላክ እንዳላችሁ እንድታስቡ። አትድከሙ በምታልፉበት መንገድ። ዙሪያችሁን ስታዩ አይ በቃ ምናምን ባይዘውነት ሰዎች እንደዛ ነው የሆኑት። የተሻለ ነው ብለው ኢየሱስን ተቀብለው ወደ ክርስትና ህይወት ሲገቡ የአይሁድ እምነትን የሚከተሉ ደግሞ ምንም ነፃነታቸው የተጠበቀ ነው። ምንም የሚነካቸው ነገር የለም። ያስቀናል ህይወታቸው። በዛ ዘመን ላይ በግዞት ሆነው ያ መንግስት ጨካኝ የኖሩ መንግስት ብዙ በሚያመጣባቸው ጊዜ ላይ የአይሁድ እምነት ተከታዮች በነፃነት ይኖራሉ። ክርስቲያኖች ደግሞ መከራ ላይ ናቸው። ስለዚህ ይቀናሉ፣ ወደኋላ ይንሸራተታሉ። ለምንድን ነው ምዕራፍ ወደፊት እናየዋለን እኮ ምን ይላቸዋል? እናንተ ወደኋላ ትንሸራተቱ ውስጥ ይደጉ ይላቸዋል። ብዙ ምግብ እኮ ተመግባቸዋል። መንፈሳዊ ህይወት ላይ እኮ ለውጥ ያስፈልጋል። የማያድግ ሰው ወይ ደግሞ የማይንቀሳቀስ ወደፊት የማይሄድ ሰው ወደኋላ ነው የሚሄደው። አንድም እንድታፈገፍጉ ያደረጋችሁ ነገር አለማደግ መቻላችሁ ነው።
እስቲ ስለ ትላንትናው ትምህርት አናውራ ማለት እያደጋችሁ ሂዱ ለውጥ በህይወታችሁ ይምጣ እያደግ መንፈሳዊ ህይወታችሁ እየበሰላችሁ ሂዱ እናንተ ወተት ጋናችሁ አጥንት የምትግጡበት ዘመን ላይ ስለዚህ ትንሸራተታላችሁ ትላንትና እንደተሰበክ ነው ትላንትና ቁጭ እንዳልነው ዛሬም ቁጭ ነገም ቁጭ ሁሉ ነገር በቃ ልጅ እንደነበርን የምናስብ አንሁን በመንፈሳዊ ዓለም እድገት የሚባል ነገር አለ እሱ ማደግ አለባችሁ ለምን ወደ ኋላ እንዳትንሸራተቱ ስር መስደድ አለባችሁ ወደ ኋላ እንዳትንሸራተቱ እግዚአብሔር ይመስገን እውነት ነው በትክክል ሰው ካላደገ በጥቂት ነገር ፌል ያደርጋል መከራ መቋቋም አንችልም አጥያትን ነው ለማለት ሪዚስት ለማድረግ አንችልም ስለዚህ ማደግ አለባችሁ ይላል በቃ ወደ ኋላ አትመልከቱ መከራችሁን እኛ ኢየሱስ ክርስቶስ አለ ስለሚያውቅ ስላለፈበት ግን ደግሞ እያደጋችሁ ወደፊት አሜን እያደጋችሁ ወደፊት ለምን ወደ ኋላ መሄድ እንዳይ ስለ ሊቀ ካህንነት ሲያወራ እንደምታውቁት ክህነት ሊቀ ካህንነት እነሱ የሚያውቁት ብዙ ነገር አላቸው የብሉይ ህዝቦች ወይም ደግሞ የአይሁድ ህዝብ ግን ደግሞ እዚህ መጽሐፋችን ሲነግረን ምዕራፍ 4 ላይ ይሄ ካህን የሚያዝን ብቻ አይደለም ስለሚያዝንላቸው ብቻ አይደለም እየነገራቸው የሚያዝን ሊቀ ካህን ነው ብቻ ሳይሆን እጅግ በጣም ንጹህ ሊቀ ካህን ነው በጣም ንጹህ ሊቀ ካህን ነው ምክንያቱም ሊቀ ካህናት መጽሐፍ ቅዱሳችን እንደሚነግረን ለክህነት ወደ መቅደስ ሲገቡ ወደ ቅድስተ ቅዱሳን ሲገቡ ወደ ውስጠኛው ሲገቡ ቀድመው ለራሳቸው መስዋዕት ያቀርባሉ ታውቃላችሁ እንደዛ ይላል መጽሐፍ ቅዱሳችን ቀድሞ ራሱ የተገኘበት በደል ያለው ኃጢያት ምናምን ካለበት ሊቀ ካህኑ አስቀድሞ ምን ይላል ስለራሱ ኃጢያት ያቀርባል ከዛ በኋላ ነው የህዝቡን ይዞ የሚገባው ወደ ቅድስት ማለት ነው ወደ ቅድስተ ቅዱሳን ይሄኛው ሊቀ ካህን ይላል አሁንም የኢየሱስን ብልጫ እያስተማረ ነው አይደለ ይሄኛው ሊቀ ካህን ምንም ኃጢያት አልተገኘበትም ስለራሱ የሚያቀርበው ምንም የመስዋዕት ምናምን የለውም እሱ የገባው የህዝቡን ኃጢያት ይዞ ነው የኛን ኃጢያት ተሸክሞ ወደ ቅድስት ወደ አዲስቱ ድንኳን ወደዛች ኢየሩሳሌም ወደ ሰማያዊ መንግስት ራሱን ይዞ ገባው ደሙን ይዞ ነው የገባው እንጂ እሱ ስለራሱ የሚያስተሰርይበት መስዋዕት አያቀርብም ደግሞስ እሱ የዘላለም ካህን ነው እንደ መልከ ጼዴቅ የዘላለም ካህን ነው እሱ ክህነቱ በቃ በመሐላ ላይ የተሰጠው ነው ይላል ማለት የሌዊ ዘር ካህን ነው እንደምታውቁት ግን ደግሞ ኢየሱስ የሌዊ ዘር አይደለም እሱ የአይሁድ ዘር ነው የይሁዳ ዘር ነው ስለዚህ እሱ በመሐላ ላይ የተቀበለው ኪዳን ነው ደግሞስ የዘላለም ካህን ነው ለምን ብዙ ሊቀ ካህናት ነበሩ በዛ ማህበረሰብ ውስጥ ነገር ግን ይነግረናል መጽሐፍ ቅዱስ ሲነግረን ቁጥራቸው በጣም ብዙ ነበር እነዛ ሊቀ ካህናት ይላል አንዳቸውም የሉም ምክንያቱም በቃ ሰው ናቸው ለራሳቸው መስዋዕት አቅርበው ኃጢያታቸውን አስተሰርየው ከዛ የህዝቡን ኃጢያት የሚያስተሰርዩ ናቸው እነሱም ቢሆኑ አልፈዋል ኢየሱስ ግን ይላል እግዚአብሔር ይመስገን የዘላለም ካህን ነው በእግዚአብሔር ቀኝ ቆሞ የሚማልድ ደሙን ይዞ የገባ ለአንዴና ለመጨረሻ ጊዜ ነው የሚለው ደግሞ የሚታረድ ነገር የለም ደግሞ የሚፈስ ነገር የለም ለአንዴና ለመጨረሻ ጊዜ ደሙን ይዞ ወደ ቅድስት ገብቷል ይላል ስለዚህ ኢየሱስ ይበልጣል እግዚአብሔር ይመስገን ስለዚህ የዚህ መጽሐፍ እንደዚህ እንደሚነግረን ለነሱም በጣም ከኛ በላይ ስሜት ያለው ይመስለኛል ለነሱ ይሄ ነገርና ግን ደግሞ እኛም በህይወታችን ውስጥ በጣም ተስፋ ያደረገን የምንጓዘው ኢየሱስን ካየን ብቻ ነው ፊት ለፊት የምንሮጥለት ነገር ሲኖረን ነው የምንሮጠው በጣም የምናየው ነገር ያስፈልገናል አለበለዚያ በጣም ይደክማል ማለት ብዙ ነገር ሊያሰነካክለንና ሊጥለን የሚችል ነገር እንዳለ የምናየው ነገር ነው ማለት ነው ስለዚህ በጣም ልትበረቱ ይገባችኋል ወደ ኋላ አትሂዱ በመንፈሳዊ ህይወት በርቱ ምዕራፍ 6 ላይ ያለውን ክፍል ላንብብላችሁ ብርሃን ይበራላችሁ ከመንፈስ ቅዱስ ተካፋዮች የሆኑ ሰማያዊውን ስጦታ የቀመሱት ይልና በኋላ ግን የካዱትን የእግዚአብሔርን ልጁን በድጋሚ ይሰቅሉታል ያዋርዱታል ምዕራፍ 5 ከቁጥር 11 እስከ ምዕራፍ 6 እስከ ቁጥር 12 ዓለም አደጋ አይቻልም በመንፈሳዊ ህይወት ውስጥ ፕሊስ በቃ ይሄ በጣም እኔ ለራሴ ሳነበው በጣም ይሄ ራሴን ነው በቃ እንደዚህ እንትን ይያልኩበት ያለውት የነበረው ራሴን ነው እንደመስታወት ሳይበት የነበረው ይሄ ቃል በቃ ዓለም መቆም አይቻልም መንፈሳዊ ህይወት ውስጥ ራሳችንን በእግዚአብሔር ቤት ውስጥ ያስቆጠርነውን ዘመን ማየት ነው ከዛ ደግሞ ያለውን የህይወት ለውጥ ማየት ነው
በሁሉ አቅጣጫ በእግዚአብሔር ቤት ውስጥ በእውነትና በእግዚአብሔር ቃል በመንፈስ ቅዱስ በብዙ ልታድጉ ይገባችኋል። ትላንት እንዳስተማርናችሁ መሆን የለበትም። ዛሬ ሌላ ትምህርት ነው ልናስተምራችሁ የሚገባው ይላቸዋል ጸሐፊው በጣም በሚገርማችሁ ሁኔታ። እና መጽሐፉ ሲናገር እዚህ ምዕራፍ 6 ላይ ብዙ የተለፋባት መሬት ይላል በምሳሌ ሲያስቀምጥላቸው አለማደግን ሲቃወም ብዙ የተለፋባት መሬት መልካም ፍሬ ብታፈራ ይላል በእግዚአብሔር ትባረካለች ይላል። ነገር ግን ተለፍቶባት እሾህ ብታበቅል ያቺ መሬት ወደ እሳት ትጣላለች ይላል። በጣም አደገኛ ነው። አሁን በተለይ ደግሞ በእኛ ዘመን አንዴ ከዳንክ ድነሃል፣ የትም አትሄድም፣ አንዴ ከዳንክ በእግዚአብሔር ተመርጣል፣ በቃ ተተክላል ምናምን ለሚል ትምህርት ይኸው የእግዚአብሔር ቃል ባለማመናቸው ባይዘቤ አለመታዘዝ ራሱ ካለማመን ነው የሚመጣው። ስለዚህ ያላመነ ባክስላይድ ያደረገ የተመለሰ ወደኋላ ምንድነው የሚጠብቀው? ምሳሌን ያስቀምጣልን። ያላፈራ ነገር እሾህ ያፈራ ብዙ ተለፍቶበት ያ መሬት እሳት የፍርድ ምልክት ነው አይደል? እሳት ማቃጠል ማለት ዲሲሽን ጀጅመንት ነው እኮ በቃ እሱ ወደ እሳት ይጣላል ይላል። ምላሽ ሰጪ በጣም ምላሽ ሰጪ ህይወት ያስፈልጋል። ማለት ይሄ ከመቀደስ ካለ መቀደስ ጋር ክርስትናችን ይወሰዳል አይወሰድም አይደለም፣ ግን የሚመልሰው ህይወት ከማመን የሚመጣ ነው። መታዘዝ ራሱ ከእምነት የሚመጣ ስለሆነ በጣም በማመናችሁ ውስጥ ያለው ነገር አጽንታችሁ ይዛችሁ እንደ አባቶቻችሁ አመፀኛ ሳትሆኑ የተሰጣችሁን የእምነት ቃል የምስራች ቃል ይዛችሁ ወደፊት እደጉ። አለበለዚያ ወደ ኋላ እየሄዳችሁ ከእግዚአብሔር መንግስት ጋር ያላችሁ ነገር ሊቆም ይችላል። ምንም ይሄ በቃ ይጣላል ማለት የእግዚአብሔር ቃል ስላለ እንላለን። አንድ ከዳንክ ድናል የትም አትሄድም። ከጌታ ጋር ከቀጠልን የትም አንሄድም። ወደ ኋላ ከሄድን ደግሞ ኋላ ያለው ይቀበለናል ማለት ነው እንጂ የትም በቃ አንድ ኢየሱስን አምኛለሁ እንደፈለኩ በሆን ችግር የለውም ብንል ይሄው እሳት አለ እኮ ነው የሚለን። እንደፈለገ ማንም ሆነ አይችልም፣ አልተፈቀደለትም። ይሄ ህይወት የተሰጠን ህይወት አንዴ ድነናል፣ አንዴ አምነናል። ከዛ በኋላ ኢየሱስ በህይወት መዝገብ ስሜን ጽፎታል ብዬ እንደዛ እዛ ብገኝ ኋላ ብገኝ ያው ጎትቶ አያመጣኝም። እዛው የሚቀበለኝ ይቀበለኛል። ለዚህ ነው ፍሬ ማያፈራው ወይ ደግሞ እሾህ የሚያፈራ ነገር ካለማመንና ካለመታዘዝ የሚመጣ ፍርድ አለ እያለ ነው። ለዚህ ነው እኔ ያሳስበኛል ይላችኋል ጸሐፊው። እናንተ ወደ ኋላ ባትሄዱ ደስ ይለኛል፣ እንድትድኑ ነው የምፈልገው። እንደዚህ ነው እኮ የሚለው፣ እንድትድኑ ነው የምፈልገው። ወደ ኋላ አትሄዱ፣ አታፈግፍጉ። በጣም ይሄ ሲሪየስ ነገር ነው። በጣም በተለይ ምናልባት ይሄ ስፔሻሊ ወጣቶች ላይ በጣም ሲሪየስ ነገር ይመስለኛል። ለሁላችንም አክቹአሊ የትኛውንም ነገር ተቋቁሞ በእግዚአብሔር ቤት ውስጥ ለመቆም ምንም ነገር። ለዚህ ነው ምዕራፍ 11 እኮ ሲገባ ስለ አባቶች ሲናገር አንድ ነገር ይላቸዋል። እነሱ ያዩትን አይተው ነው የተቋቋሙት ይላል። ስለነ አብርሃም አይደለ፣ ስለ አቤል፣ ስለ ብዙዎች ያነሳል። ሲያነሳ ግን እነሱ ከፊት ያለውን ነገር ታግሰው ነው የሄዱት። እግዚአብሔርም ደግሞ በእነሱ ሕይወት አላፈረም ይላል። አምላካቸው ተብሎ ሊጠራ አላፈረባቸውም። ለምን? ስፍራን አዘጋጅቶላቸው ነበረ ይላል። በምድር ምን አገኘ አብርሃም? አመጽ ማን ነው በማይሆን በማያውቀው ምድረ በዳ ነው እንዲወጣ የታዘዘው። ውጣ ሲባል ወጣ እኮ አብርሃም ሄደ። አቤልስ በእምነት ንጹሕን በኩሩን አቀረበ። ቃየል የሆነ ነገር ሲያደርግ አቤል ግን ታማኝ ነው እግዚአብሔርን አምኖ ንጹሕ ነገር አቀረበ ይላል። ምንም ዝናብ በሌለበት በደረቅ ምድረ በዳ መርከብ ስራ ሲባል መርከብ ሰራ። እግዚአብሔርን አምኖ በቃ ታዘዙ፣ በእምነት ታዘዙ። ማመን ነው መታዘዝን የሚሰጠን፣ ማመን ነው መታዘዝን የሚያመጣው በህይወታችን። እነሱ አምነው ታዘውታል እግዚአብሔርን። ታዲያ እግዚአብሔርም አምላካቸው ተብሎ ሊጠራ አያፍርም። እግዚአብሔር ይርዳን። ይሄ በጣም ትልቅ ነገር ነው። እግዚአብሔር የነሱ አምላክ በቃ የነከሌ አምላክ ነው የዚህ አምላክ ነው ምናምን ተብሎ እግዚአብሔር ስለና አብርሃም ሲነሳ አለው ለማለት እኔ አምላካቸው ነኝ ለማለት እግዚአብሔር አያፍርም። አምነውታል። እግዚአብሔር ይመስገን። ይህንን ህይወት ይህንን ምስክርነት እግዚአብሔር በእኛ ያርግልን። በቃ አምላካቸው ሊጠራ አያፍርም። ይሄ ትልቅ ነገር ነው። በነገራችን ላይ
ምክንያቱም ስለዚህ እኛም በጣም እንድንጸና የሚያደርገን ነገር መጽሐፍ ቅዱሳችን ምዕራፍ 6 ላይ እኛም የነፍስ መልሕቅ የሆነውን ንጹህና አስተማማኝ ተስፋ አለ። እንደገና በጣም ተጠንቀቁ በሚላቸው ውስጥ ደግሞ ተስፋ ይሰጣቸዋል። እኛ እኮ መልሕቅ አለን። ህይወታችን እኮ አሁን እዚህ ብቻ የሚያልቅ አይደለም። ተስፋ አለ። የተያዝንበት ነገር እኮ አለ። ተስፋም ደግሞ እንዳይቆርጡ ይፈልጋሉ። በቃ እናንተ ባክ ያረጋችሁ ነው፣ ወደ ኋላ እየሄዳችሁ ነው፣ አልቆላችኋል ብቻ አይደለም አለ ተስፋ። የተጠራችሁት እኮ ለዚህ ነው። ቅድም ያነበብኩላችሁ ምዕራፍ 12 ላይ ያለው እናንተ ከዚህ ምድር አይደላችሁም። ለዚህ ነው እነዚህ ቅድም ምዕራፍ 11 ላይ ያሉ የእምነት አባቶች በዚህ ምድር ላይ ምንም ተቀብለው ላይሆን ይችላል። እነሱ ከዚህ ምድር ጋር አይደለም አይናቸውም አእምሯቸውም ያለው የሰማዩን ትኩር ብለው ስለተመለከቱ ነው። ስለዚህ ፌል አላረጉም። ለምን? ከፊት የሚያዩት ነገር ስለነበራቸው ነው። ያውቃሉ። በቃ ለዚህ ነው በዙሪያችን ምዕራፍ 12 እኮ ሲነግረን እነዚህንም ያሉ ምስክሮች የእምነት አባቶች በዙሪያችን ካሉ ማለት እነዚህ ሁሉ በዚህ ስር የተጠቀሱልን አባቶች ጨርሰው ስለሄዱ ያንን ህይወት ስለፈጸሙት እነሱን ተመልከቱ። ምን አይነት ህይወት ነው ያላቸው? ምን አይነት ነው ሩጫቸው? እግዚአብሔርን አምነው የታዘዙ ናቸው። ስለዚህ እናንተም በጣም ተስፋ አድርጉ። በጣም ተስፋ እንዲቆርጡ ሳይሆን ተስፋ እንዲያደርጉ ነው። እየተመለሱም ከሆነ መልሰው እየበረቱ ወደፊት እንዲገፉ ነው የሚነግራቸው እንጂ ተስፋ ቆርጠው በቃ እንዲማ ከሆነ ይቅርብን ብለው ጨርሰው እንዲወጡም አይደለም እኮ። ደግሞ ጥቂት ድካም ላይ እንዳሉ ስለሚያውቅ በርቱ ይላቸዋል እና የኢየሱስ ክርስቶስን የክህነት አገልግሎት በዚህ መንገድ ያነሳላቸዋል። በቃ ኢየሱስ ካህን ነው፣ ሊቀ ካህናችን ነው፣ እንደ መልከጼዴቅ ያለ ሊቀ ካህናችን ነው። ይሄ ምዕራፍ 7 ላይ ደግሞ የምናየው ክፍል ነው ማለት ነው። ቅድም ስላነሳሁት የክህነትን በዚሁ እናልፈዋለን። ምዕራፍ 8 ላይ እንደዚህ ይለናል። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ሁለተኛው ስፍራ ባልፈለገ ነበረ። ምዕራፍ 8 ቁጥር 7 ላይ የመጀመሪያው ኪዳን አለ። እናንተ የምታውቁት የአይሁድን ስርዓት፣ እናንተ የምታውቁት የአይሁድን እምነት፣ ያንን ቤተ መቅደሴን፣ ክህነቴን፣ ድንኳኔን ኦፍ ኮርስ እነዚህ ሁሉ ነገሮች በነገራችን ላይ ኢቭን መቅደስ ሲሰራ ድንኳን ሲሰራ እያንዳንዱ ነገር እኮ በእግዚአብሔር ትእዛዝ የተሰራ ነው። ግን ደግሞ እግዚአብሔር አዲስ ኪዳን አለኝ ብሎ ደግሞ አዲስ ኪዳን አምጥቷል ነው መጽሐፉ እንጂ ተጠቅመውበታል እኮ። እግዚአብሔር እኮ ተገናኝቷቸዋል፣ በድንኳኖቻቸው ተገናኝቷቸዋል፣ በሕግጋቱ ስርዓት እንዲማሩ አድርጓቸዋል እኮ። ብሉይ ኪዳን እኮ ምንም የተጣለ ነገር አይደለም። ጥላ ነው ማለት ይሄ እውነተኛው ሲመጣ ይሄኛው በቃ አገልግሎቱን ጨረሰ እንጂ አለ እኮ። ይሄ ፍጻሜውን አገኘ በአዲስ ኪዳን ውስጥ። ክህነትን ብትሉት ክህነት ያው አዲስ ኪዳን ላይ ኢየሱስ መጥቷል። ድንኳን ብትሉት ሰማያዊ ድንኳን መጥቷል። እያንዳንዱ ነገር ሕግን ምንም ብትሉት ጸጋ አለ። በሕግ አይደለም በጸጋ ነው። ይሄ ነው እንጂ ብሉይ ኪዳን እኮ አልተጠቀሙትም አይደለም። በጣም መጥፎ ነገርና የሚጣል እንደሆነ ነገር አቆጥረው። ምክንያቱም እግዚአብሔር የሰጠው ስርዓት ነው። ባይዘው እግዚአብሔር የሰጠው ነው። ግን ደግሞ አዲስ ኪዳን እሰጣለሁ ያለ ጌታ አዲስ ኪዳን ሰጥቷል። እሱን በክርስቶስ ኢየሱስ ያ ሁሉ የብሉይ ኪዳን ሕግና ስርዓት ፍጻሜውን አግኝተዋል። እሱን ተቀበሉ። ከተቀበላችሁ ደግሞ እናንተ ለተቀበላችሁ ደግሞ ይሄው ነው በቃ የምታዩት ነገር ነው። ትናንት ጥላችሁ የመጣችሁትን ነው መልሳችሁ ወደ ኋላ እየሄዳችሁ ያላችሁት። የገላትያ መጽሐፍ ታስታውሳላችሁ፣ ደጋግመን እናነሳለን። ምዕራፍ 3 ላይ እናንተ ኢየሱስ ክርስቶስን የተቀበላችሁ ለጌታ ለኢየሱስ ብላችሁ ይላል መከራን የተቀበላችሁ የገላትያ ሰዎችን ጳውሎስ ይጽፍላቸው። ደግሞስ መንፈስ ቅዱስን የተቀበላችሁ እናንተ ማን አዚም አደረገባችሁ ወደ ኋላ እንድትመለሱ ወደ ሕግ እንድትመለሱ? ማን ነው ድጋሚ እናንተ ላይ አዚም አደረገ ይላል። ሰው መከራ ለጌታ ብሎ ተቀብሎ ወደ ኋላ ሊመለስ ይችላል። በዘመናችን እያየን ነው። እውነት ለመናገር በደንብ እያየን ነው። ብዙ ለጌታ ብሎ ዋጋ የከፈሉ ሰዎች መልሰው ሲንሸራተቱ እናያለን። እናንተ መንፈስ ቅዱስን የተቀበላችሁ ምን ነካችሁ? ማን ነው የክርስቶስ ኢየሱስ የመስቀል ስራ ከእናንተ አእምሮ ያጠፋው? በአይናችሁ ፊት ተስሎ የነበረውን ያወጣባችሁ ማን ነው? ያ መስቀል ከእናንተ ሲጠፋ ወደ ኋላ ወደ ሕግ ወደ መገረዝ ሄዳችሁ ይላል ጳውሎስ። እነዚህም ሰዎች እንደዚህ ናቸው። ብዙ እኮ ችለዋል። ከአይሁድ ማህበረሰብ መገለል በጣም አደገኛ ነገር ነው። በጣም አደገኞች ናቸው የአይሁድ ህዝቦች። ግን ደግሞ በቃ አደገኞች ናቸው። መከራ ያለው በቃ ጽኑ። ደጋግሞ የምንለው ገና ደም እስከ ማፍሰስ አልደረሳችሁም ይላል።
ሰው መከራ ተቀብሎ ለጌታ ብሎ ሊንሸራተት ይችላል ማለት ነው። መንፈስ ቅዱስን ተቀብሎ ሊንሸራተት ይችላል ማለት ነው። በጣም ሲሪየስሊ መውሰድ አለብን በህይወታችን ውስጥ ምንድነው እንደዚህ አርዚም ያደረገባችሁ ይላልና ፕሊስ ጠንታችሁ ቆሙ፣ አትንሸራተቱ። በቃ ይሄ የተሰጠን ኪዳን እኮ ምዕራፍ 8 እንደሚነግረን አዲሱ ኪዳን ስላስፈለገን የመጣው ይሄንን ተቀበሉት ነው የሚላቸው ኢየሱስን። አዲሱን ይሄ ፍጻሜ ያገኘው ትላንት አላስፈለገም አላላቸውም እኮ ሌላ ግን ስላስፈለገ ነው አዲስ ኪዳን የመጣው። ስለዚህ እግዚአብሔር ያመጣውን ብርሃን ተቀበሉ፣ የምስራቹን ቃል ተቀብላችኋል፣ እሱ ላይ በርቱ ጽኑ እያለ ይመክራቸዋል። እግዚአብሔር ይመስገን። ጌታን እናመሰግናለን። በዚህ በምድራዊ ነገር ውስጥ የምታዩት የምትሸለሙት ነገር ላይኖር ይችላል። ነገር ግን በእግዚአብሔር ዘንድ ያለ ትልቅ ብድራት አላችሁ ይላል። ስለ እምነት አባቶች ምዕራፍ 11 ያወራና እያንዳንዳቸውን እነ ኖህን ያነሳል፣ እነ አቤልን ቅድም እንዳልኳችሁ እያንዳንዳቸውን ያነሳል። እያንዳንዳቸውን ዘርዝሮ ነው የሚያስቀምጠው። ልጠቅሳቸው አልችልም፣ ግን ሁሉም እግዚአብሔርን በማመን ታዘው ያለፉ አባቶች ናቸው እና ምዕራፍ 12 ሲነግረን እነዚህ ሁሉ በዙሪያችሁ ካሉላችሁ ይላል። ማለት ምን ይላል? አንዳንድ ማብራሪያዎችን ሳይ እነዚህ በዙሪያችሁ የሚለው ሐሳብ እንደ አንድ ስቴዲየም ይዩት፣ ወይ ደግሞ አንድ ስቴዲየም ውስጥ እንዳለ ክብ እንደተሰራ ሰዎች የሚያዩት ነገር፣ ወይም ደግሞ እንደ አንድ ቤተ ተውኔት ያለ ነገር ሰዎች ክብ ሰርተው እንደሚያዩት ነገር አሉ። በዙሪያችሁ የሚያበረታቷችሁ የምታዩት ነገር አላችሁ። እንደዛ ናችሁ እናንተ ደግሞ ይላል። ምዕራፍ 12 ላንበበው ቁጥር የመጀመሪያውን ቁጥር እሱን ላንበብላችሁ። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን ተመልክተን እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን በቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንደዚህ ያለውን ተቃውሞ የታገሰውን እሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን ነው የሚለው፣ ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። እግዚአብሔር አምላክ የተመሰገነ ይሁን። እነዚህ ሰዎች ተመልከቱ፣ አሉ በዙሪያችሁ። እናንተ በሩጫ ሜዳ ላይ ናችሁ እና የግሪክ ሯጮች ሲሮጡ ይባላል ልብስ አይለብሱም፣ ራቁታቸው ነው የሚሮጡት። ምናልባት እዚህ ጋር የሆነ ነገር ያደርጋሉ፣ ከዛ በፀጉራቸው ላይ የሆነ ነገር ያደርጋሉ። ከዛ በኋላ ግን ምንም የሚገረም ነገር የለም፣ በባዶ ነው የሚሮጠው እንዳይከብዳቸው። ሩጫውን ድል ማድረግ ይፈልጋሉ። ደግሞ ሲስተማቸው ነው በቃ እንደዚህ ያለ አሯሯጥ ነው የሚሮጡት ይባላል። የሚከብድ ነገር ለሩጫ የማይመች ወደኋላ እንድንቀር ድል እንዳናደርግ የሚያደርገንን ነገር ማድረግ የለባችሁም፣ አውልቃችሁ ጣሉ ይላል። ልክ እንደነዚህ ሯጮች ማለት ነው። ሩጫው በጣም ረጅም ሩጫ ነው፣ የክርስትና ሩጫ። መጽሐፉም እንደሚነግረን ገና ናችሁ። ሩጫው ህይወቱ ገና ነው። ረጅም ርቀት ልትሮጡ ትችላላችሁ፣ ግን ደግሞ ለሩጫ የማይመች ነገር እያወለቃችሁ ጣሉ። ምን ኃጢአትን፣ ምን ተስፋ መቁረጥን። ለምን በቃ ሩጫው የሚፈልገው ይሄንን ነው። ድል ለማድረግ ካስፈለጋችሁ እነዚህ ነገሮች መጣል ይኖርባችኋል ይላል። ቀላል ነገር አይደለም አይደለ? ኃጢአትን ጥሎ፣ ምክንያቱም ቶሎ የሚከባችሁን ኃጢአት ጥላችሁ ነው የሚለው። ከፊታችሁ ያለውን ሩጫ ለመታገስና ለመሮጥ እነዚህ ነገሮች ልትጥሉ ይገባችኋል ይላል። ተስፋ መቁረጥን ከህይወታችሁ ልታስወግዱ ይገባል። አለበለዚያ ተስፋ የቆረጠ ሰው ባክስላይድ ነው የሚያደርገው፣ ወደ ኋላ ነው የሚሄደው። ጸሎት አልተመለሰልኝም በፍጥነት በጣም ለዚህ ነው እኮ እንሩጥ። ደግሞ ትዕግስት። ረጅም ርቀት እየሮጣችሁ በጣም ሊደክም ይችላል እኮ፣ ግን ታጋሽ ሁኑ ነው የሚለው። ታጋሽ ሁኑ፣ ግን ደግሞ በጣም እየከበደ እያሞቀ ምናምን ወደ ኋላ እንድትሉ ካረጋችሁ ኃጢአትን ጣል፣ ተስፋ መቁረጥን ጣል። ግን ሩጡ። ካላለቀ መሮጥ ብቻ ነው። የሚከባችሁን ነገር የመሸነፍን ስሜት አውጡና ጣሉ። እኛ ወደ ላይ ቀረን ስሜት አውጡና ጣሉ። ባክስላይድ እንዳታደርጉ። እምነታችሁን ይዛችሁ ሩጡ። ኢየሱስ ከፊት አለ እንደተነበበልን፣ እሱ ነውርን ንቆ ይላል። በእግዚአብሔር ቀኝ በዛ ተቀምጧል። እናንተም እኮ እንደዚህ ድል አላችሁ። ስለዚህ ሽንፈት የሚባል ነገር በህይወታችሁ እንዳይመጣ፣ ቅድም እንዳነበብኩት ወደ ኋላ ተመልሰን ከእግዚአብሔር መራቅ እንዳይሆን
የእምነታችሁን ራስ እሱን እያያችሁ ተስፋ ያረጋችሁ በእምነት ሩጡ። እግዚአብሔር ይመስገን። ይሄ ዘመን እንዳልኳችሁ ነው፣ መልኩ ይለያል። እኛን የሚተበትብበት መልክ ይለያል። እኛን የሚጎትትበት መልክ ይለያል። ተስፋ እንድንቆርጥ የሚያደርግበት መልክ ይለያል። የእግዚአብሔርን ሩጫ በትዕግስት እውነትን ይዞ በትዕግስት በጣም ትንሽ ቁጥር ሆኖ በትዕግስት መልካም ነው። የእግዚአብሔር እውነት አለ፣ ግን ደግሞ የማይመች ብዙ ነገር ብዙ ጥያቄ አለ። በትዕግስት ሩጥ። እርግጠኛ መሆን ያለባችሁ የእግዚአብሔር ትራክ ላይ መሆናችሁ ብቻ ነው። እውነት ላይ መሆናችሁን ብቻ እርግጠኛ ሁኑ። ከጌታ ከኢየሱስ በቀር ሌላ ነገር ምንም በህይወታችሁ ውስጥ የሚልቅ ነገር አይኖርባችሁ። ከዚህ የተሻለ ነገር የለም ነው የሚላቸው። ምንም ነገር በቃ የሚያብራራችሁ ይሄ ሁሉ 13 ምዕራፍ እኮ ይሄው ብሉይ ኪዳን ላይ ያለ አዲስ ኪዳን ላይ ያለ ብሉይ ኪዳን ላይ ያለ አዲስ ኪዳን ላይ ያለ እንዴ ምንም መፈናፈኛ እንዳይኖራቸው በቃ ምንድነው ወደኋላ የሚመልሳችሁ? ሁሉ ነገር አለ እዚህ የአዲስ ኪዳን ውስጥ። ምንድነው ወደኋላ የሚስባችሁ ነገር? ኢየሱስ ከሁሉ የሚበልጥ በትዕግስት ህይወቱን ሊሮጥለት የሚገባ ነው። እውነት ለመናገር መጽሐፉ መጨረሻ ላይ ሲነግረን የዕብራውያን መጽሐፍ እኮ ምዕራፍ 12 ላይ ስናየው በቃ ለዚህ ለተሰጠን ህይወት የሚገባ አምልኮ ልንሰጠው ይገባል ይላል። ማለት ቀላልም ህይወት አይደለም የተቀበልነው እያለን ነው። ማለት በጣም ልንደነቅ እኮ ይገባል። እኛ ይሄ ብርሃን እንዲበራልን ወደ ሌላ ነገር አይኖቻችን እንዳያማትሩ እንዳንንሸራተት በቃ የሆነ ጓደኞቻችን የሆነ ነገር ሲያደርጉ እንደማንም ሰው ለምን መኖር አልቻልንም? አንችልም፣ አልተፈቀደልንም። እንደማንም መኖር አልችልም። ስለዚህ የሚይዘኝ ራሴን የምቆጥብበት ነገር አለኝ ማለት ነው። እሱ በእግዚአብሔር ጸጋ የሚቻል ነው። የሚሮጠው የምናምነው እሱ ራሱ ጸጋና መንፈስ እየሰጠ ያስጨርሰናል። በስጋችን በራሳችን ስልጣን የምንቋቋመው ህይወት እንዳልሆነ ግልጽ ነው። ግን የእግዚአብሔር ጸጋ የሚባል ነገር አለ። እሱ በጸጋ ያስጨርሳል። እኛ ግን እያመንነው መጓዝ አለብን። ልባችን ሌላ ነገር ሳያምረው ሳናማትር ፊት ኢየሱስን እየተመለከትን በየትኛው መንገድ ውስጥ ማንም እንደሚኖረው ማንም ነገሮችን እንደሚያገኝ በደስታና በሐሴት ኃጢአተኛው እንደዚህ የሆነ ኃጢአተኛው እየሞላለት እየተንፈላሰሰ ዳዊት እንዳለ እንደዛ እኛ እንደዚህ ሆነንማ ለምን በዚህ መንገድ አንሞክረውም እንዳትሉ ማለት ነው። ኢየሱስ ክርስቶስ ታግሶ ነው የሚለው። ትዕግስት በጣም መሰረታዊ ነገር ነው። ሁሉ ነገር በፈጣን የፍጥነት ዘመን እንደሆነ ግልጽ ነው። መንፈሳዊ ዓለም ላይ ግን ለማደግ ብቻ ነው መፍጠን እንጂ ሁሉ ነገር በፍጥነት አይሆንም። በጣም እንደዛ ነው እኔ ገባኝ። በቃ ለማደግ ነው መፍጠን ያለብን እንጂ ሁሉን ነገር ባንዴ ሁሉን ነገር ቶሎ 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 ታገስ። ትዕግስት በትዕግስት እንሮጣለን፣ እየታገስን እንሮጣለን፣ ኢየሱስን እያየን እንሮጣለን። ሸክምን ኃጢአትን እያራገፍን ተስፋ መቁረጥን መሸነፍ ስሜትን እያራገፍን አዎ የአይሁድ ሃይማኖት ተከታዮች እንደዚህ በዛ ከተማ ላይ እንደልባቸው እየኖሩ እኛ እንደዚህ ተደብቀን እኛ እንደዚህ እንትን ሳይሟላልን ሳይኖረን በቃ በትዕግስት ሩጡ። ገና ብዙ መከራ አላችሁ። ስለዚህ በጣም የሚያበረታታ ክፍል ነው። መጀመሪያ ሰነነስ ያነበብኩላችሁን ክፍል አነብና አጠቃልላለሁ። ምዕራፍ 12 ቁጥር 22 እናንተ ግን ወደ ጽዮን ተራራ ወደ ሰማያዊ ኢየሩሳሌም ወደ ያው እግዚአብሔር ከተማ መጣችኋል። በደስታ ወደ ተሰበሰቡ ወደ አላፋት መላእክት ስማቸው በሰማይ ወደ ተጻፈ ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነ ወደ እግዚአብሔር ፍጹምነት ወደ አገኛችሁበት ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ እንዲሁም ከአቤል ደም የተሻለ የሚናገረው ወደ ተረጨው ደም ደርሳቸዋል። የሚናገረውን እርሱን ይገርመኛል። ተስፋቸውን ያሳያል መልሶ ማስጠንቀቂያ፣ ተስፋቸውን ያሳያል መልሶ ማስጠንቀቂያ። የሚናገረውን እርሱን እንቢ እንዳትሉ ተጠንቀቁ ይላል። እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እንቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣውን ሲያስጠነቅቀን እርሱን ብንርቅ እንዴት ልናመልጥ እንችላለን ይላል። በቃ አለቀ። እነሱ ያንን የተነገራቸውን እንቢ ብለው ከፍርድ ካላመለጡ ወደ ረፍት እንዳይገቡ ከተከለከሉ እኛ ከሰማይ የመጣ ወርዷል እኮ ኢየሱስ መጥቷል እኮ ኢየሱስ ንግግሩን ሰጥቷል አይደል? መጽሐፉ ሲነግረን እኮ መጀመሪያ እንዳነበብነው እግዚአብሔር አሁን በዚህኛው ዘመን ደግሞ ይላል በልጁ በኢየሱስ ተናግሮናል።
መጥቷል፣ ንግግሩን ሰጥቷል፣ ወርዷል፣ ቀርቧል ከሰማይ። እሱን እምቢ ካለን እንዴት ከጥፋት እንዴት ከፍርድ እናመልጣለን? አንችልም ማምለጥ። ለፍርድ ተላልፈን እንሰጣለን። ስለዚህ በጣም ተስፋቸውን ግን እንዲያጠነክሩና መንጭቀው እንዲነሱ መንጭቀው ወደ ኋላ ካሉበት ነገር ወደፊት እንዲነሱ እናንተ ወደ ጽዮን ተራራ ወደ ሰማያዊው ነው የደረሳችሁት። መጽሐፍ ቅዱሳችን ሲነግረን ይሄ ክፍል ላይ ታስታውሳላችሁ። ይሄ ሕጉ ሲሰጣቸው ወደ ተራራው እንዳይቀርቡ ከ3 ቀን በፊት ይንጹ አይደል? እግዚአብሔር እኔ ሙሴን አለው እኔ አንተ ሕዝቡ እንዲሰማ ሕዝቡ እንዲያከብር አለው ለሙሴ ከ3 ቀን በፊት በዚህ ተራራ ላይ ወርዳለሁ አይደል? በጽዮን ተራራ ወርዳለሁ። ግን ሕዝቡ ለ3 ቀን ይቀደሱ፣ ይታጠቡ፣ ይንጹ፣ እንስሳቶቹ በቃ ሁሉ ነገር የተቀደሰ ይሁን። ለምን? ከ3 ቀን በኋላ በዛ ተራራ ላይ እንዲገለጥ። ከዛ ከ3 ቀን በኋላ ሁሉ ነገር ጸርቶ ሁሉ ነገር ነጽቶ እግዚአብሔር በሚወርድበት ጊዜ በዛ ጊዜ ላይ ዘጸአት ምዕራፍ 19ን በደንብ ማየት ያስፈልጋል። ይህ ክፍል እንዲገባን ዘጸአት 19 ላይ እዛ ጊዜ ሲወርድ ተራራው ጨሰ ይላል። ተራራው ጨሰ፣ ብዙ ነጎድጓድ ድምፅ በዛ፣ ብዙ ነገር። ሕዝቡስ ወደ ተራራው ጫፍ እንዳደርሱ ታላቅ ክብር ነው የወረደው። ማንም ወደዚህ ተራራ ቢደርስ ማንም ወደዚህ ቢቀርብ ይጠፋል። ለምን? የእግዚአብሔር ክብር አለ። የእግዚአብሔር ክብር በዛ ተራራ ላይ ወርደ ከ3 ቀን በፊት 3 ቀን ሙሉ ሲታጠቡ ሲቀደሱ ምናምን የቆዩ ሕዝቦች የእናንተ ቅድስና የእግዚአብሔር ክብር ሲወርድ ምንም ነው፣ አትችሉትም፣ አትቋቋሙትም። ስለዚህ ወደ ተራራው ማንም መቅረብ አይችልም። ዘጸአት የሚነግረን ይህንን ነው። በዛ ጊዜ የነበረው የሚላቸው ይህንን ነው። እናንተ ለዚህ ነው ቁጥር 18 ላይ ሊዳሰስ ወደሚችለውና ወደ እሳት ወደሚቃጠለው ተራራ ወደ ጨለማ ወደ ጭጋጉ ወደ አውሎ ንፋሱ አልደረሳችሁም። ይሄ ነው ምዕራፍ 19 ማለት ዘጸአት 19 ላይ ይሄ ነው። እናንተ ወደዛ ተራራ አልደረሳችሁም። ወደ ጨሰው ገና ያ እግዚአብሔር ይወርድበታል የተባለው ተራራ ጋር እኮ አልደረሳችሁም። ለምን? እግዚአብሔር በክብሩ ስለሚወርድበት አትችሉትም፣ ትጠፋላችሁ። ስለዚህ ወደ ተራራውም ገና አልደረሳችሁም። ይሄ ብሉይ ኪዳን ላይ የነበረ ነው። አዲስ ኪዳን ላይ ሲመጣ እናንተ ወደ ጽዮን ተራራ ወደ ሰማያዊቱ ኢየሩሳሌም ደርሳችኋል ይላል። በጣም ታሪክ እኮ ነው። ያ ተራራ እግዚአብሔር ይወርድበታል ሲባል ልትጠጉት አልቻላችሁም እኮ። ብሉይ ኪዳን ላይ እኮ አልደረሳችሁም እዛ ተራራ ጋር። ለምን? ማስፈራቱ ከባድ ነው። እግዚአብሔር ሊወርድ ነበር፣ ሙሴ ሊያነጋግረው እየመጣ ነበር። ግን ማንም እዛ ተራራ ጋር ቢደርስ ይጠፋል፣ አይቆምም፣ ይቀልጣል፣ አይችልም። አሁን ብሉይ ኪዳን ላይ እንደዚህ የተከለከላችሁ ናችሁ። የእግዚአብሔር መምጣት ላይ የእግዚአብሔር ክብር ጋር ልደርሱ አልቻላችሁ ናችሁ። አሁን በክርስቶስ ኢየሱስ እግዚአብሔር ይመስገን እናንተ ወደ ጽዮን ተራራ ወደ ሰማይ ነው የሚለው ወደ ሰማይቱ ኢየሩሳሌም ወደ ያው እግዚአብሔር ከተማ ደርሳችኋል። ትላንት ተራራ ጋር መድረስ የተከለከላችሁ ሕዝቦች ዛሬ በክርስቶስ ኢየሱስ እግዚአብሔር ጋር ቀጥታ ደርሳችኋል። ቀጥታ ገብታችኋል። ምንድነው የሚያንሸራትታችሁ? እነዚህ አእላፋት መላእክት ወደ ተሰበሰቡበት ወደ ሰማይ ደርሳችኋል። ብዙ በኩራት ወዳሉበት ወደ አዲስ ኪዳን ደርሳችኋል። ወደ ሰማዩ ወደዛ ወደ እግዚአብሔር ደርሳችኋል። እናንተ ከዚህ ምድር አይደላችሁም። ለዚህ ነው ኢየሱስ ይህንን ምድር ንቆ ነውሩን ንቆ ከሰማይ ያለውን ያንን ነገር የወረሰው ያንን የእግዚአብሔር ቀኝ የተቀመጠው። ፍጹምነት ወዳገኙት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ደርሳችኋል። ቀጥታ ኢየሱስን በማመን ብቻ እዛ ሰማይ ገብታችኋል። የሚከለክል ነገር የለም። እናንተ ብቻ ኢየሱስ ላይ እጃችሁን ስጡ። እናንተ ብቻ የተቀበላችሁትን ክርስትና አጥብቃችሁ ያዙ። ሳትንሸራተቱ እሱን ወደፊት እያያችሁ አባቶቻችሁን እያያችሁ ተጓዙት እንጂ ምንም ክልከላ የለም። እንደ ትላንትናው እዚህ ጋር ብቻ ጠብቅ፣ እሱ ብቻ ይገባል፣ ካህኑ ይገባል፣ ሊቀ ካህኑ ይገባል። የለም፣ ገብተሃል ኦልሬዲ። በማመናችሁ የተሰጣችሁ ይህንን ነው። ለምን ባክስላይድ? እግዚአብሔር የተመሰገነ ይሁን። ለዚህ ነው መጽሐፉ ሲጨርስ ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን ይላል። እግዚአብሔር ይመስገን። ከቶ የማይናወጥ ብዙ መንግስታት ተናውጠዋል።
ኢቭን እነዚህ ሰዎች መከራ ሲያበላ የነበረው ኔሮ የለም። ብዙ ግዙፍ ነኛ ኔሮ መንግስት የለም። ብዙ ታላላቅ መንግስታት ወድቀዋል፣ አልፈዋል። የማይናወጥ መንግስት አለ። እግዚአብሔር ይመስገን። የማይናወጥ መንግስት ስላለን ነው የሚለው። ስለምንቀበል እግዚአብሔርን እናመስግን። ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት ልናመልከው ይገባናል። አምላካችን የሚያጠፋ እሳት ነው። ይህንንም ያያይዘልናል። እኔ ገርመኛል ጸሐፊው በእውነት ማን እንደሆነ ብናውቀው ጥሩ ነበር። ማለት እያበረታታ ጥንቃቄ እንዲያደርጉ የሚባላ እሳት ነው ይላል። አሁን ይህንን እየነገረን እየሞቅን እሳትም ነው ማጥፋትም ይችላል። ይገርማል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በጣም የሚያበረታታ ነው። ይሄ ለነሱ የተጻፈ ነው ብለን አይደለም። መጽሐፍ ለትምህርታችን ተጽፏል ይላል። የተጻፈልን ለትምህርታችን የምንኖርበት ዘመን ላይ በጣም በቃ ትዕግስትን የሚፈታተን ሊሆን ይችላል። በነገራችን ላይ ብዙ ምቾት ላይ ምናምን ካለን ምንም መከራ እየደረሰብን ካልሆነም ህይወትን መፈተሽ ጥሩ ነው። እኔ ብዙ ጊዜ ስብከቴ ላይ ቃል ተጠቀመዋለሁ። የገጠመብኝን አላውቅም፣ ግን ማለት በጣም ምቾት ላይ ምንም ነገር ያጣነው ነገር ከሌለ በጌታ ምክንያት በጣም እርግጠኛ እንደዛ ከሆነ ጌታን መምሰላችንን በጣም መጠራጠር አለብን። እቺ ምድር ለኛ ከተመቸች በጣም አደገኛ ነው። ሊመቸን አይገባም። እውነቱ እሱ ነው። ድሎት ላይ ካለን ማለት ለጌታ ብለን የምንለቀው ነገር ከሌለ ዛሬ የሚደቀን ነገር የለም። ብዙ ጊዜ ከወጣቶች ጋር እንላለን ሲስተሙ ሌላ ነው፣ መከራው ሌላ ነው። እንደነ እስጢፋኖስ የመወገር እንደነ ጴጥሮስ የመገዝበጥና የመዘቅዘቅ ላይሆን ይችላል መከራው። አቁሙ ምናምን የሚለን የለም። ጭራሽ መሬት ይሰጠናል። ብዙ ነገር አለ። ማንም ኢየሱስ ብንል ምንም የሚለን የለም። በዚህ ዘመን ብዙ ነገር አለ፣ ምቾት አለ። ግን ደግሞ በዚህ ቃል ውስጥ ሲፈተን፣ በዚህ ቃል ውስጥ ሲፈተሽ፣ በዚህ መስታወት ራሳችንን ስናይ የምንመስለውን ነገር ግን ማስተዋል ጥሩ ነው። ክርስትናችን ቤተክርስቲያንን ራሳችንን እንደግል ራሳችንን በጣም መገምገም በጣም ብዙ ምቾት ላይ ምንኛ ነው ይሄ ስብከት እንዴት ይመለከተናል? ተስፋ የሚያስቆርጠን ነገር የለም ካልን እንደገና ወደዚህ ቃል እንመለስ። ኢየሱስን የመምሰል ህይወት እንጀምር። ዳዴ እንበል እንደ አዲስ። ያኔ መከራ ምን እንደሆነ እናየዋለን። እስቲ ለጌታ ብለን እንኑር። ለጌታ ብለን ጤነኛውን ኢየሱስን የሚመስለውን ምንም እያየን አይደለም ልላችሁ አልችልም። ምንም እየተቀበልን አይደለም ልላችሁ አልችልም። ልዩ ልዩ መልክ ያለው ነገር በህይወታችን እያለፈ ነው። ለሱ መጽናት ያስፈልጋል። አይንን እንኳን በዚህ መንገድ አልፍ ገና ደም እስከ ማፍሰስ አልተጋደላችሁም ማለት የሚመጣው ዘመን ምን እንደሆነ አናውቅም። የሚመጣው ዘመን ምን ይዞብን እንደሚመጣ አናውቅም። ያኔ ስንጸና የምንጸናው በዚህ ቃል ብቻ ነው። አባቶቻችሁ በዚህ ምድር የተቀበሉት ነገር የለም። የፊተኛውን ትኩር ብድራታቸውን ትኩር ብለው ስላዩ በምድር ላይ እንደምናምን ያለፉት፣ መቃብራቸው የት እንደሆነ ሳይታወቅ ያለፉም አሉ። እናንተ ግን ወደ ጽዮን ተራራ ወደ ሰማያዊቱ ከተማ መጣችኋል። በደስታ ወደ ተሰበሰቡት አላፋት ደግሞም ከአቤል ደም ይልቅ ወደሚናገረው ወደ ኢየሱስ ደም ቀርባችኋል። እሱ ደሙን ይዞ ለእናንተ ወደ ገባበት የምህረትን ልመና የሚለምን ደም እንደ አቤል ደም የፍርድን ቃል የሚጠራ አይደለም። ፍረድልኝ የሚል አይደለም። ቃየል ስለገደለው እግዚአብሔር እንዲፈርድለት የሚናገር ደም አይደለም። የቀረባችሁት ኢየሱስ ደሙን ያፈሰሰው ኢየሱስ ደሙን ይዞ የገባበት እዛ ሰማያዊ ስፍራ ላይ ናችሁ። ስለዚህ በምድር ምንም ባታገኙም ብዙ ሰክሲድ ባትሆኑ ምናምን አይግረማችሁ። ከዚህ ምድር አይደላችሁ። ለኛ ጊዜ ለኛ ዘመን ይስራ አላቅም፣ ግን ግዴታ መስራት አለበት ይሄ ቃል። እኔ የሚገባኝ እንደዛ ነው። እግዚአብሔር ጸጋ ያብዛልን። ስለዚህ በየትኛውም ጊዜ ላይ በጣም ትንሽ የመድከም ስሜት ሲሰማን፣ በተለይ ወጣቶች ብዙ አላቀርነት ሲሰማን፣ ብዙ ያመለጠን ነገር እንዳለ ሲሰማን፣ ጌታን ፊት ለፊት እያየን እንደ ጌታን በማለቴ እንደዚህ እንደዛ ኢየሱስ ከፊት አለ። እሱ ላይ ማተኮር ነው ጥሩ። የሚያስጨርሰን አቅምም የሚሆነን እሱን ካየን ብቻ ነው። አለበለዚያ የምናየው ነገር ጉልበት ሊሰጠን አይችልም። አባቶችን ልንመለከት ይገባል። የጨረሱ ናቸው። እንደኛ ሰው ናቸው፣ ጨርሰውታል። አዲስ ኪዳን ደግሞ ጸጋ አለ፣ መንፈሱ አለ።
ያስችላል፣ ያስጨርሳል፣ ጉልበት ይሰጣል። እኛ ግን እንመን። እሳት የሚባል ነገር አለ። ለዚህ ነው ሲዘጋው የሚያጠፋም እሳት ነው በነገራችን ላይ ይላል። እግዚአብሔር አምላክ ጸጋ ያብዛልን፣ ጉልበት ይስጠን። የተነገረው የእግዚአብሔር ቃል በእኛ ስጋ ይልበስ፣ ፍሬ ያፍራ። እግዚአብሔር በሁሉ በምናልፍበት መንገድ ውስጥ ጥቂትም ሆነ ብዙ ነገር የእያንዳንዳችን መንገድ ልዩ ልዩ ነው። በሁሉም ውስጥ ግን የእግዚአብሔር ጸጋ ከኛ ጋር ይሁን። እኛ ግን በእምነታችን እንበርታ፣ እንጽና። እግዚአብሔር ይመስገን። እንጸልያለን።